ኤአይ ነው የሚሉት። ስሙንም በግድ ነው የለመድኩት። ከዛሬ 15 ቀን በፊት ልጄ የኮምፒውተር ባለሙያ ነው፣ ይጠግናልም ይሸጣልም። ወደ እሱ ሱቅ ሲሄድ ቆንጆ ዝማሬ የሰማው ማናት ድምጿን ንገረኝ ማን ነው ምናምን ስለው እንዴት አታውቂም? ይሄ ኤአይ ነው፣ ዝጋልኝ ቶሎ ነው ያልኩት። ቶሎ ዝጋልኝ ስል ክርክር ነው የገጠም ነው። እንደን በቴክኖሎጂ እንዴት ነው ማታምኚው አንቺ? ሁልጊዜ አስተማሪ አይደለሽም? ቸርች ስገባ ተከፍታለች፣ ይሄው ዝማሬ ተከፍቷል። እና እንዴት በቃ በጣም ውስጤ ተረበሸ እና ጸለይኩ። በኋላ ያው ሳስቀጣቀስ ሲመጡ ቆመ። እንደ ስንወጣ መልሶ እሱኑ ከፈቱት። እኔ አሁን የምለው ወጣቱ ትውልድ አይሰማም። በቃ ቴክኖሎጂ ነው እያለ እኛ ጋም ቸርች ያሉት አባቶችን አይሰሙም። በፍጹም የተስፋዬ ጋቢሶ የዘመረው ድምፅ ያስጠላልና ኤአዩ ቆንጆ አድርጎ ስለዘመረው በጣም በተስረቀረቀ ድምፅ ስለዘመረው የተስፋዬ ጋቢሶ እጅግ የሚያስጠላ ድምፅ ነው። የኤአዩ በጣም ያምራል። እና አይሻላችሁም ወገኖች፣ ወጣቶች፣ ተተኪ ትውልድ ችን ቤተክርስቲያን ለማዘመን ከፈለግን የሽማግሌ መዝሙር መስማት የለብንም ወደ ማለት ሊመጣ ይችላል። አትጠራጠር። አሁን ምንም ነገር ላይ መስል ይችላል። ይህን አልማ ማካበድ የለም ኤርሚ፣ እንደዚህማ አታካብደው እንደዚህማ ብለን አንልም። በምንወዳት ቤተክርስቲያን በሙሉ ወንጌል ላይ ነው እህታችን ስትገባ ከስቱዲዮ አካባቢ የተከፈተው ማለት ነው። ከዛ ጉባኤውም ሲያልቅ ደግሞ ከዛው ከስቱዲዮ አካባቢ ላይ አሁንም መልሶ ተከፈተ። ስቱዲዮ ላይ ደግሞ የሚሰሩት አብዛኛው ወጣቶች ናቸው። ያ ወጣት የዚህ ሰለባ ከሆነ ምን ያደርግልህ እንዳልኩ የደረጀ ከበደን እኮ ምን ያደርግልህ ሰባል እሱ በቃ ምልህ በዛ በሰባዎቹ የተዘመረ መዝሙር ምን ነካ አንተ? ወደ ማለትኑ ጊታሩን ወደ ደሬ የነካካውን ጊታር ወደ ማቃለል ይመጣል። ይሄ በጣም እኮ ለጆሮም ራሱ በቃ ኦልድ የሆነ ነገር ነው። ሪሚክስ ተደርጎ በቴክኖሎጂ ምናምን ነገር የታግዘው የዚህኛው አይታየም። እኔ እውነቱ ልንገራችሁ ባለፈው የዳጊን እንደዚህ ኤአዩ ሰርቶት ሰማሁኝና በጣም ተቻረገኝ። ከዛ ዳጊ ያልሰማው ይሆን ብዬ ላኩለት ወዲያውኑ። እኔ የሚያውቁት በዳጊ ነው። እና ሰምተዋል ዳጊ ሻይን ብዬ ስለው አዎ ሰምቼዋለሁ አለኝ። ምን አይነት የተባረከ ልጅ ነው ባክህ! የት ነው ያለው ይሄ ሰውዬ? እርዳው ማለት ሰውየውን ይህንን ያንተ መዝሙር እንዲያርጎ የሰራውን ሰው እርዳውና ሌላ መዝሙር እንዲዘምር ዳግሻ ወይ ባላገርነት አለቀቀኝም እኮ እዚህ ድረስ ተከታትሎ ይመጥቶ ማለት ነው። ማንን ነው አለኝ። ይሄ እኮ ኤአይ ነው አለኝ። በኢየሱስ ክርስቶስ እርዳው መዝሙር እንዲያወጣ ዳግዬ በቃ እንትን ወደፊት ምናምን ነገር እንዲመጣ አይነት እኮ ልለው ማለት ነው። እንደዛ አድርጎ ኤአይ ነው ብሎ አለኝ ዳጊ። በአጠቃላይ በኤአይ የሚሰሩት በሙሉ ሳሞኪንግ ኢንቮኪንግ ዲመን ስፒሪት ከስፒሪት አብሮ የሚሰሩ ነገሮች ስለሆኑ ዲሞናይዝድ የሆነ ነገር ነው በሙሉ አሁን ናውዴይስ ቴክኖሎጂ ማለት ነው። ስለዚህ በቤተ ክርስቲያን ውስጥ ሞደርናይዝ ተደርጎ የሚሰሩት በሙሉ አት ዘ ኤንድ ኦፍ ዘ ዴይ ይሄ አንቲክራይስት ስፒሪት በራሱ የክርስትናን ነገር ለማጥፋት የሚሰሩ በጣም ብዙ ነገሮች ስላሉ ቤተክርስቲያን ይህንን ነገር ትኩረት ሰጥተውበት በጣም ሊወያዩበት ሊነጋገሩበት የሚገባ መሰረታዊ እውነት ነው። እኔ አሁን አንድ ኦፕን የሆነ ዲስከሽን ቻትጂፒቲ ላይ የተደረገ አለ። ወደፊት አሁን ምን እንደሚያደርጉ አሁን ስላልተዘጋጀውበት ነው አለኝ ኢንፎርሜሽን በሙሉ እሱን አምጥቼ ልነግራችሁ እችላለሁ። ህፃናቶችን ራሱ እንዴት አድርገው አት ዘ ኤንድ ኦፍ ዘ ዴይ ኮንትሮል ማድረግ እንደሚችሉ በክርስትና ህይወት ውስጥ አሁን አንድ ካለው ፖይንት እንኳን ብነግራችሁ ቻትጂፒቲ ምን አለ? ዩ ካን ጌት ኢንፎርሜሽን በት ዶንት ፎሎ ሚ አት ዘ ኤንድ ኦፍ ዘ ዴይ ዜር ኢዝ ኤ ዳንጀረስ ብሎ ነው መጨረሻ ላይ የዘጋው። እና እንደዚህ በሙሉ ኤአይ በሙሉ ራሱ ክሬት የሚያደርጉት ኤሎን ማስክ ራሱ ምን ብሏል?
ወደፊት ራሱ በጣም ኮንትሮል ሊያደርጉት የማይችሉት ነገር እንደሆነ ግን ራሱኑ በሙሉ ሮቦቶች እነዚህ የሚሰሩት በሙሉ ከመንፈስ ዓለም ላይ በመንፈስ በርኩስ መናፍስት የሚሰሩ ናቸው። ራሱ ሲናገርን የሰማሁትን ነው ምነግራችሁ እና አስፈላጊም ከሆነ ዩቱብ ላይ ያለ እሱን ወይ ሪከርድ አድርጌ ወይም ደግሞ ላንተ ፎርዋርድ ላደርግልህ እችላለሁ። እና ስለዚህ ዘማሪዎች በአጠቃላይ ይሄ በጣም ዲሞናይዝድ ስለሆነ አሁን ቴክኖሎጂው በሙሉ ቤተክርስቲያን በጣም ትልቅ ጥንቃቄ ማድረግ ያለብን ታይም ነው። መጸለይ ያለብን እኛ በመንፈስ ቅዱስ የምንመራ እንጂ በኤአይ ወይም ደግሞ በቴክኖሎጂ የምንመራ አይደለንም። ቤተክርስቲያን we have to follow the Holy Spirit እና ቀላል ይመስላል። at the end of the day በጣም ብዙ ነገር ዳሜጅ የሚያደርግ ነገር ስለሚመጣ አሁን ቅድም እህቴ ማነች ቤቴልኒ ስትል ወጣቶቻችንን በሙሉ በእንዲህ አይነት ነገር ከተያዘ the next generation ላይ ሊያመጣ የሚችለው ተጽዕኖ በጣም የከፋ ስለሚሆን አንደኛ ከመጸለዩም አንድ ነገር ነው። ሌላው ግን በቤተ ክርስቲያን ላሉ መሪዎች በአጠቃላይ እንዲሁም ባለሙያዎችም አሉ የተባሉትንም እነሱም ሰብስበው በዚህ ነገር ላይ እኔ መንፈስ ቅዱስ መርቶ ነው ይሄን ያደረከው ነው ብዬ የማስበው እና ቀላል አይደለም። አዌርነስ በህዝቡ ላይ መፍጠር ትልቅ ስራ እየሰራ ስለሆነ እዚህ የምትሰሙ በአጠቃላይ ኢንፎርሜሽን በጣም ዓለምን መዋጀት አለብን። ዓለምን ዋጁት ነው የሚለው እግዚአብሔር ቃል። ስለዚህ ይሄ የኤአይ የሚዘመሩ መዝሙሮች ጥቅምና ጉዳት ለሚለው እኔ at the end of the day በእርግጠኛው እናገራለሁ ጉዳት ነው ያለው፣ ጥቅም የለውም ምንም። በስነ ስርዓቱ እስከ ዛሬ ለብዙ ዘመናት ስንጠቀምባቸው የነበሩ መሳሪያዎች አሉ። ከዚህ በፊት ሲያገለግሉም ሲዘምሩ የነበሩ ዘማሪዎችን በራሳቸው የዘመሩት ዝማሬ መንፈስ ያለበት ነው። ከምንም ጋር የተቀላቀለ ስላልሆነ የክርስትናውን የክርስቶስም መዓዛ ለማጥፋት የሚደረግ የክርስቶስ ተቋሚ የመንፈስ አሰራር ስለሆነ በኦርቶዶክስም ይሁን በካቶሊክ በፕሮቴስታንቱም ያለ ክርስትና በአጠቃላይ በእንዲህ አይነት ነገሮች ላይ በጣም ትልቅ ትኩረት መስጠት አለባቸው ብዬ አስባለሁ። እኔ I have a lot of information maybe ነገ ምናልባት ወይ የምትቀጥልበት ከሆነ ያለኝን ኢንፎርሜሽን አምጥቼ እያንዳንዱን ነገር ልነግራችሁ እችላለሁ። እና ይሄን ለማለት ነው። ጌታ ኢየሱስ አብዝቶ ይባርክ ወንድሜ፣ ተባረክ። እሺ ተባረክ ወንድማችን። ግን የምናመጣቸው ኢንፎርሜሽኖች በጣም እውነተኛ መሆናቸውን በደንብ ማረጋገጥ አለብን። እዚህ ጉዳይ ላይ የሚመጡ ኢንፎርሜሽኖች በጣም 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 በጥንቃቄ እውነተኝነታቸው በተለይ እኛ በዲአይ ነው የምናምነው በኤአይ አይደለም የሚል እና ዲአይ የሚለው ዲቫይን ኢንቴሊጀንስ ብሎታልና እኛ በመለኮታዊ ኢንቴሊጀንስ እንጂ በአርቲፊሻል ኢንቴሊጀንስ አይደለም ምንዘምረው የሚል እና በጣም ደስ የሚል ሀሳብ ነው። ግን ለየ ሰላም ይበለንና ፐርስፔክቲቭን በደንብ ይዞ መወያየት ያስፈልጋል። አሁን ኤአይ በጣም አገሮችንም ወዴት እየሄደ እንዳለ የማይታወቅ ነገር ነውና ግን እንደዚህ አይነት ሁኔታ ሲፈጠር ክርስቲያኖች እንዴት ነው መሄድ ያለብን? ዳዊት ምድር ብትነዋወጥ ተራሮች ወደ ባህር ልብ ቢወሰዱ አልፈራም ያለው እንደሱ አይነት ልብ በእኛ ዘመን ምናልባት ይሄ ይሆናል ወይ? ዓለምን በጣም እያናወጠ ነው ያለው። ኤአይ አይደለም ሰውን አሁን እያስፈራው ያለው። አሁን ከኤአይ ያለፉ ነገሮች አሉ። አርቲፊሻል ሱፐር ኢንቴሊጀንስ የሚሉት አለ፣ አርቲፊሻል ጀነራል ኢንቴሊጀንስ የሚሉት አለ፣ ኤጂአይ የሚባል እንግዲህ ብዙ እንትኖች አሉና ወዴት እየሄደ ነው የሚለው በአገር ደረጃ በጣም አሳሳቢ የሆነ ነው ያለው እና ምንድነው ነገርየው የሚለውን ምናልባት ከጥሌ ጋር ሰፊ ፕሮግራም ይዘን በፖድካስት መልክ ማዘጋጀት ሳይኖርብን አይቀርም። ሰፊ ዲስከሽን ምንድነው ከየት ነው የመጣው አርቲፊሻል ኢንቴሊጀንስ ዛሬ የመጣ ነው ወይንስ ይሄ ነገር የጀመረው መቼ ነው የሚለው ራሱን የቻለ ሰፊ ትንተና ያስፈልገዋል። ግን እኔ ዛሬ እንደው በጣም ትንሽ ትኩረት አድርገን ብናይ ደስ የሚለኝ ሪሊ መንፈሳዊ አገልግሎት ምንድነው? ራሱ ማለት ዝማሬ ምንድነው? ኮንሰፕቹዋሊ ዝማሬ ማለት ምንድነው? ሰዎች ወደ እንደዚህ አይነት ነገርስ የሚገቡት ከምን እየራቁ ሲመጡ ነው?
እና ብዙ መነካት ያለባቸው መዳሰስ ያለባቸው ነገሮች ስላሉ እኔ ትንሽ ብዙም ባልቆይ ግን የሆነ ነገር ብንልና የሰውን ልብ ወደ እግዚአብሔር የሚመልስ ነገር አርቲፊሻል የሚለው ራሱ በጣም እኮ የሚገርም ነገር ነው። እና ኤኒዌይ ጥልዬ እናገርና ትንሽ እናገራለሁ። እኔም ተባረኩልኝ። ጀነራሊ ወዴት መሄድ እንደያዝን ዘመኑ ሁሉ ያው እንግዲህ መጽሐፍ ቅዱስ የሚነግረናል። ፊታችን ያለው ዘመን ፈታኝ እየሆኑ ነው ነገሮች ወደፊት የሚመጡት እንጂ ለሰው ልጆች ቴክኖሎጂው እያቀለለ መጣም ብለን ልናስብ እንችላለን። ግን ቴክኖሎጂው ነገሮችን እያቀለለ በመጣ ቁጥር ሶሻል ፋብሪክሱ ግን ይሄ ሶሻል እንትኑ ሞሮፍ እንደውም ኮምፕሌክሲቲው እየጨመረ እንደሚመጣና ችግሮች እንዳሉትም የሚያሳዩ ብዙ ነገሮች አሉ። እንግዲህ ያው ኖርማሊ ኤአይ ማለት የሰው ሰራሽ ክህሎት ነው። ኮምፒውተሮች አብዛኛውን የሰው ልጅ እውቀትን ልክ የሰው ልጅን እውቀት የሚጠይቁ ተግባራትን ማከናወን የሚችሉ የቴክኖሎጂ ስልት ነው። እንግዲህ ኤአይ መቼ የተጀመረ የሚለውን አንድ ነገር የምናገር ኤአይ ዛሬ 30 ዓመት አካባቢ እና አይቢኤም እና ናሳ በተለይ ስፔስ ላይ ይገለገሉበት ነበር። ስፔስ ላይ አሁን በከፍተኛ ደረጃ ከሚጠቀሙት ሴንተሮች መካከል አሁንም ቢሆን እኛንን በደንብ የምንጠቀመው ኤአይን። ምክንያቱም አስትሮናውቶቻችንን ወይም ደግሞ ወደ ህዋ የሚሄዱ ጠፈርተኞቻችንን ሲሙሌትድ የሆኑ ሩሞች አሉን፣ ቱልስ አሉን። እነኚህ ሲሙሌትድ ቱልስ በአብዛኛው ሮቦቲክ እንትን የሆኑ ናቸው፣ ወይም ደግሞ ኤአይ ፓወርድ የሆኑ ናቸው። እነሱን ያንን ማርስን በሉት የሆነ ቦታ የሚሄዱትበትን ቦታ ሲሙሌትድ አድርጎ ለማሳየት የሚችል የሶፍትዌር አካላቶች አሉ። እንግዲህ ቆይቷል ፕራክቲስ መደረግ ከጀመረ። አዘ ክርስቲያን አንድ ነገር ልናገር የምችለው ለማለት የምፈልገው እዚህ ኮምፒውተሮች በመጡ ጊዜ ትዝ ካላችሁ ብዙ ክርስቲያንስ ቤተክርስቲያኖች እና አገልጋዮችም ኮምፒውተርን የሰይጣን ነው ብሎ ሲቃወሙ፣ እንደውም አንድ ሰው ስሙን አልጠራም እዚህ ፌስቡክ ላይ ብዙ ጊዜ ጽፌበት አውቃለሁ። አንድ ፓስተር ኮምፒውተር የሚለውን ሲኦ እያለ እየጻፈ ይሄ ሌተር 6 ነው ምናምን ብሎ 666 አድርጎ ኮምፒውተርን ቁጭ አድርጎ በሚቀጥለው በሶስተኛው ዓመት ጓደኛው ከዚህ ከአሜሪካ ነገር ሄዶ ሲያገኘው ኮምፒውተር ቢሮ ያገኝና 666 ስትል ነበር እንደ ኮምፒውተር ያስክ ብሎት እንደ ቀልዱሌ ይነግረኛልና እንግዲህ ኮምፒውተርን በአንድ ወቅት ሁሉም ቤተክርስቲያን አይደለም አገልጋዮች እንደ ሰይጣን ፈርጀው የሚናገሩበት ዘመን ነበረ። እንግዲህ አሁን ኮምፒውተርን ከሚጠቀሙ ሰዎች አብዛኛዎቻችን እንደውም ክርስቲያኖች ሆነን ተገኝተናል። የሚመጣ ቴክኖሎጂ ጥቅም አለው፣ ጉዳት አለው። አሁን ቅድም ወንድሜ እንደ ኤፍቢ ሲናገር ልክ ቴክኖሎጂ የሚመረተው ጥልቅ ውስጥ እንደሚመረት ቴክኖሎጂ ላይ የሚሰሩ ሰዎች የሰይጣን ተግባር የተጠናወታቸው ተደርገው ይሄ ኮንስፓይረሲ ቲዎሪ ይሄ ሴፍቲን በተጠነቀቀ ሴፍቲን ተግባር ያደረገ ሴፍቲን ያሟላ ሂማን ኤረርስ የሰውን ስተትን ዳግም የማይሰሩ ማሽኖች የሰው ልጅ ኦሎሞስ ሰርቷል። እነኝም ብንጠቀም ምንም ክፋት የለውም። ለስጋ የሚያገለግሉንን ነገሮች ለስጋችን የሚያገለግሉንን ነገሮች አልጋ የሚያነጥፍልኝ የሆነ ነገር የሚያደርግ የሆነ ነገር የሚሰራ የሆነ ነገር የሚያደርግ የሆነ ነገር የሚሰራ የሆነ ሶፍትዌር ቋንቋ የሚተረጉምልኝ አሁን እየተጠቀምን ነው እኮ እኛን ራሱ የቲክቶክ ራሱ እኮ ፓሮፍ ኤአይ ነው ራሱ እና ሶፍትዌር ነው፣ ሶፍትዌር ቱልስ ነው። ትሬንዶችን ይከታተላል። የምን አይነት ቪዲዮ ይወዳል፣ ጥላዬ ምን አይነት ነገር ነው ማየት የሚወደው የሚለው ኦልሬዲ ቲክቶክ ራሱ እኛ ያቀራል። እና ኦልሬዲ ዊ አር ፓርት ኦፍ ኤአይ ፓርቶች ነን። ለስጋ ለሚያገለግሉን ነገር የምንጠቀምባቸው ቆንጆ ነው።
ለመንፈሳዊ ለሆኑ ነገሮች አሁን የራሴን ኤግዛምፕል ሰጣችኋለሁ። እኔ ግሮክን ነው የምጠቀመው በአብዛኛው። ግሮክ ማለት የስፔስ የማን ነው የኤላን መስክ ነው። ጂሚናይ የጉግል ነው። እንደገና ደግሞ የኮፓይለት የማይክሮሶፍት ነው። ሌላኛው ደግሞ እንዲሁ አሉ፣ ቻትጂፒቲም አለ፣ ሌሎችም አሉ። ብዙ ናቸው፣ ስፍር ቁጥር የላቸውም። ኢንፎርሜሽን ይሰጡናል። አሁን እኔ አንድ የሆነ የመጽሐፍ ቅዱስ ፓርት ለማጥናት ወይም ደግሞ ሀሳብ ከፈለኩኝ እጽፋለሁ፣ ያንን ነገር ያመጣልኛል። ያን ያመጣልኝን ነገር ከመጽሐፍ ቅዱስ አኳያ አየዋለሁ። ምክንያቱም እሱ ብዙ ዌብ ላይ ሄዶ ጨምቆ ነው የሚያመጣልኝ። ጉግል አድርጎ ጨምቆ ከሚያውቀው ነገር አምጥቶ ለእኔ ዲስፕሌይ ሲያደርግልኝ፣ እኔ ደግሞ መጽሐፍ ቅዱስን ከመጽሐፍ ቅዱስ አኳያ ያ የሰጠኝን ነገር ፈትሽና ያልጠበቅኳቸውን አይዲያዎች ሲያመጣ አይዲያ ከእግዚአብሔር ቃል አኳያ በምን አይነት ነገር ይታያል የሚለውን ካየሁት በኋላ ረጅም ሰዓት ሊያስፈጀኝ የሚችለውን ነገር በቀላሉ አደረገልኝ። ግን እመረምረዋለሁ፣ ያንን ነገር እመረምረዋለሁ። እንደዛ ልንጠቀም እንችል። ቤተክርስቲያን ከኤአይ ልትጠቀም ትችላለች ኮምፕሊትሊ። እኔ ደግሞ ከማልቀበለው አንድ ነገር ቅድም አንተም እንዳልከው ኤድምዬ፣ ዝማሬ ኤአይ ወጥቶ ቢሰብክ የታቅዷል ኦልሬዲ። ባለፈውም እኔ ከዶክተር ሻው ጋር ስንነጋገር ጀርመን ውስጥ በኤአይ ሪፕሌስ የተደረጉ ቤተክርስቲያኖች አሉ። ፓስተሮቹ ሲቀጠሩ ሲለቁ ቤተክርስቲያኗ በቃ ምንም አጋጣሚ ፓስተር ስለጠፋኝ ኤአይ ያስተምር ብላ ኤአዩ ግሪት ያደርጋል። ማንኛውንም ነገር ሰርመን ያዘጋጃል። ሰርመኑንም ዲስፕሌይ ያደርጋል፣ ይናገራል፣ ያስተምራል። ይሄን እኔ ኮምፕሊትሊ የማልቀበለው ነገር ነው። ምክንያቱም እያንዳንዱ ስብከትም ሆነ ትምህርት፣ ዝማሬ፣ አምልኮ ሁሉ በእግዚአብሔር መንፈስ የሚመራ እንጂ ሰው ሰራሽ የሆነ ወይም ደግሞ ሰው ሰራሽ ከኛው ጋር ሰዎች በእጃቸው ሰርተውት ከኛ ጋር አንድ ነገር አይቶ ኢንፎርሜሽን በመሰብሰብ በመማር በማየት እንትን በማለት ኢንፎርሜሽንን ሰብስቦ አክት በሚያደርግ አንድ መሽን ሳይሆን የእግዚአብሔር እስትንፋስ በውስጡ ያለ የሰው ልጅ ቢያደርገው ነው እንዲያደርገው ነው አምልኮ ወደ ምድር የመጣው እና ወደ አምልኮ ሲገባ ኤአይን ኮምፕሊትሊ ሪጀክት አደርጋለሁ። ከዛ በተረፈ እንደ ማንኛውም ሰዎች ኤአይ ችግሮቻችንን ወይም ደግሞ የምንጠቀምባቸውን ስራዎቻችንን ያቀሉናል። አሁን ለምሳሌ እኔ ብዙ ኮምፒውተር ኮዶችን እጽፋለሁ። በጣም የረቀቁ ኮምፒውተር ኮዶችን ነው ማዘጋጀው እና ኤአይ ከመጣ በኋላ የተለያዩ ሶፍትዌር ኤአይ ፓርቶች አሉ። በጣም የረቀቁ የኮድ ስታይሎችን አዘጋጅተውልን ለእኛ የሚያቀርቡልን ስራዎቻችንን ያቀልሉልን። ሌላ ጊዜ ሌሊቱ ሙሉ ምሰራው ሰውዬ አሁን አቅሎልኛል እና ለእኔ እንደውም ላይፍ ሴቨር ነው የምለው በስራዬ ቦታ ባለው የምገለገልበት እና ባላንስድ በሆነ መልኩ ነው ማየት ያለብን እንጂ እርምዬ ቶታሊ አሁን የሰይጣን ነው ካልን ግን ወጣቱ ትውልድ ይሄንን ፓርት ሪጀክት ያደርገዋል ወደ መንፈሳዊ ነገር እንዳይገባ ለልጆቹ መንገድ። ከዛ በተለይ ግን በተረፈ ግን የኤአይ ኤክስፐርት ልጆቻችን ቢሆኑ እኔ ልጄን ለኤአይ ኤክስፐርት እያሰለጠንኳት ነው ኦልሬዲ እና ይሄ ክፋት የለውም። ግን በመንፈሳዊ በሆነው ነገር ጉዳይ ላይ ግን ምንም አይነት ኮምፕሮማይዝ ማድረግ የለብንም እላለሁ። እኔ ፔጅ ውስጥ መግባት ትችላለህ። የዛሬ 2 ዓመት ነው እኔ መዝሙር በኤአይ የጻፍኩትና ዛሬ ላይ ለሰዎች ዝም ብሎ ይሄም አለ ተጀምሯል የሚለውን ለማሳየት ሁሉም ብዬ አስቀምጨዋለሁ። እና ዝማሬውንና የአምልኮውና የስብከቱን ፓርት ኮምፕሊትሊ ሪጀክት። ይህም በሰፊው ለወደፊት መነጋገር እንችላለን። እንግዲህ ይህን ካልኩኝ ሌሎች ወንድሞች የሚናገሩ። ጌታ ይባርክ። ተባረክልን ዶክተርዬ። አይ በጣም ብዙ ከእናንተ ብዙ እንጠብቃለን። አሁን አንተ የዛሬ 2 ዓመት ይህን ነገር እንደተናገርክበት ፔጅ ላይ ገብቼ ስላላየሁት ያዩ ሰዎች አይተውት ሊሆን ይችላል። እኔ በባለፈው ላይ ነው ዶክተር ሻውል ባዘጋጀው ፕሮግራም ላይ እዛ መተህ ስትናገር ከዚህ ከቴክኖሎጂ አኳያ ካለበት መስሪያ ቤት አኳያ ፀሐይ ላይ ያው ስለምሰሩ
ሳይንቲስት እንደመሆኑ መጠን ለመጠየቅ እንኳን ፀሐይ እንዴት ነው የምትሞቀው? ምን ያህል ናት? በዚህ በእኛ አቅጣጫ ላይ የኦዞ መቀደድ፣ መሸንቆር፣ መሳሳት የሚባለው ነገር አስከትሎቱ የሚያመጣው ነገር እንደውም በወቅቱ የጠየቁ ይሄ እኔ ባለሁበት በዚህ በፓሲፊክ አቅጣጫ ላይ ያለ ፀሐይ ለካንሰር ያጋልጣልና ምናምን ነገር ብሎ የሚል አይነት ነገር እውነተኛ ምንጭውን አላቅም። ጉግል ላይ እንደዚህ አንብቤ እንደዚሁም ደግሞ ዩቲዩብ ላይ ሰምቼ ይሄ ከምንድን ነው የሚፈጠረው እንዴት ነው ብዬ መጠየቅ ነበረብኝ። ምክንያቱም ባለሙያ ስለሆንክ ፀሐይ ላይ ስለምትሰራ ማለት ነው። እና እሱንም እንኳን ለመጠየቅ በቃ ከዛ በላይ ልጠይቅህ አልቻልኩም፣ ምክንያቱም እውቀቱ ስለሌለኝ ማለት ነው። ግን አሁን እንደዚህ የሚጠይቀው ተናግሮ አናጋሪ የሚባል አይነት ማለት ነው። ተናግረው ጠይቀው የሚያናግሩ በእናንተ ዘንድ ያለውን እውቀት ፈልፍላችሁ እንድታወጡት የሚያደርጉ ጠያቂዎች ራሱም ጭምር ያስፈልጋልና ይህንን ዶክተር ሻውል ኃላፊነቱን ወስዶ መርሃ ግብር ተዘጋጅቶ በደንብ በእውነት በተከታታይ ማለት ነው መርሃ ግብር ተዘጋጅቶ ብንማር ብትነግሩን በጣም ደስ ይለኛል ማለት ነው። ዶክተር የላንተ መልሼ ልስጥህ። ቴንክ ዩ ዶክተር ሻውል። እሺ ጥልዬ ሜርሚ የተባረክ። ጥልዬ እውነት ነው ከዚህ በፊት እየመጣ ያለውን ጉድ በዝማሬ ሰርቶ አሳይቶን ነበረና ያን ጊዜ እንደዚህ በዚህ መጠን አልረቀቀም ነበርና አሁን በጣም አርቅቀውታልና ምንድን ነው ሰፊ ነገር ነው እንግዲህ አሁን በዝም ብሎ በአንዴ ተነስቶ የምትሉት ነገር አይደለም። ራሱ ኮምፒውተር የሚለው ሐሳብ ሲነሳ ኢንቴሊጀንስ የሚለው ሐሳብ የመጣው ከዛ ጀምሮ ነው። ለምሳሌ ቁጥር 1 ሲደመር 1 2 መሆኑን የሚያውቀው የሰው ልጅ ነው። የሰው ልጅ ከእንስሳ ምን ይለያል ብለን በሳይንስ እንትን ከምንልበት አንዱ የሰው ልጅ ትልቅ ብሬን ስላለው ነው፣ አእምሮ ስላለው እና አእምሮአችን ደግሞ ሶፊስቲኬትድ ነው፣ ዌል ዲቨሎፕድ የሆነ ነው፣ ፓርቲሽን ያለው ነው። በደንብ ማሰቢያው የተለየ ቦታ፣ ስሜት የምናደርግበት የተለየ ቦታ፣ ስፔሲፊክ የሆነ ቦታ የምንናገርበት የአእምሮአችን ክፍል፣ የቀኝ እጃችንን የሚቆጣጠረው የግራ አእምሮአችን እንደዚህ እያለ እንዳለ ሄሚስፌር አለው። ራሱ ማፕ ይደረጋል። በቀደም ዕለት ከቤካ ጋር እንደዚሁ ስናወራ ነበረ በስልክ ተደዋውለን እና የሰው ልጅ በጣም ረቂቅ ነው። በነገራችን ላይ እግዚአብሔር እንዴት ግሩምና ድንቅ አድርጎ እንደሰራ ግሩምና ድንቅ ሆኜ ተፈጥሬ ያለው የሚለው ሐዋርያው መዝሙረኛው ዳዊት I was made fearful፣ ይሄ ወንደርፉል እንደ ፊርፉል የሰው ልጅ ስታዩት ገና ሲወለድ የሚያስፈራ ነው። የሚገርም እኮ ነው እግዚአብሔር አድርጎ የፈጠረን። ከሰጠን ስጦታ ሁሉ በላይ ትልቁ ስጦታ አእምሮአችን ነው። አእምሮአችን ማሰብ መቻላችን፣ እግዚአብሔርን መፈለግ መቻላችን፣ ይሄ ዘላለማዊነትን በውስጣችን ማስቀመጡ። ምንም በሉት ምንም የፈለጋችሁትን ኮምፒውተርን ብታዩ ሰውን ለማስመሰል ነው የሞከሩት። በቃ ኮምፒውተር ማውስ አለው፣ ኮምፒውተር እንትን አለው፣ ጆሮ አለው፣ ድምጽ ይሰማል። ልክ እንደ ሰው ማለት ነው። ሰው ጆሮ አለው፣ ኮምፒውተርንም ጆሮ አድርገውለታል። የሚሰማ እንትን አለው፣ ማይክ አለው እና ስፒከር አለው የሚናገር ልክ ሰው እንደሚያወራ ማለት ነው። እና ሰውን ለመምሰል ነው የሚደረገው ጥረት በሙሉ። የመጨረሻ ላይ የመጡበት መንገድ የሰውን አእምሮ ነው። አእምሮአችን ውስጥ እነዚህ የብሬን ሴል የሚባለውን የአእምሮአችን ውስጥ ያለውን ሴሎች እነዚህ ኒውሮን የሚባሉት ኮኔክሽን አላቸው። እና ለምን ኮምፒውተርን ለምን እንደዛ እናደርገውም? ድሮ ኢንፑት አውትፑት ሲስተም ነው ያለው። ኢንፑት ስሩፑት እና አውትፑት የሚባል አለ። የሆነ ነገር ሰጡታላችሁ፣ እሱን ነገር ኮምፒውተር የሚለው ኮምፒውት ከማድረግ ጋር የተያያዘ ነው። እና የሚያውቀው ቋንቋ ኮምፒውተር 0 እና 1 ነው የሚያውቀው። አንድ ማለት እንግዲህ በኤሌክትሮኒክስ እንትን ሲባል ኦን እና ኦፍ ነው የሚያውቀው። በቃ ሌላ ነገር አያውቅም። እና ያንን ነገር እንግዲህ እንትኑ ሳይንስ ውስጥ እዛ ውስጥ አንገባም። ግን ኮምፒውተር ማለት የፈለገ ነገር ቢያደርጉት ኢንቴሊጀንት ነው ቢሉት ምንድን ነው ቢሉት ያደርጉት ነገር ምንድን ነው? 1 እና 0ን ኢንተርፕሬት የሚያደርግበትን የሚያብላላበትን ፍጥነቱን ነው የጨመሩት። እና ኢንተግሬትድ ሰርኪዩት የሚባል እንትን አለ። እሱን
በቃ አፈጠኑት። እንትን አለ አንድ ህግ አለ በየአመቱ ፕሮሰስ የሚያብላላበት ስፒዱ ደብል ያደርጋል፣ ዋጋው ደግሞ በግማሽ ይቀንሳል። ስለዚህ ሰዎች ሁሉ እጅ ይገባል ማለት ነው። አሁን እኔና እናንተ የያዝነው ስማርትፎን ምናልባት ከ20 ከ30 ዓመት በፊት መንግስታት ብቻ ሊኖራቸው የሚችል ካፓቢሊቲ ነው። ግን ስፒዱን በቃ ይው ብታዩት። በነገራችን ላይ በዓለም ላይ በዋናነት የሚመረተው ይሄ የኮምፒውተር አእምሮ የሚመረተው ታይዋን ነው እና ታይዋን ሀገር ነው። በጣም ሶፊስቲኬትድ የሆነ ሲስተም ነው እና በየአመቱ ደብል ያደርጉታል ፍጥነቱ በጨመረ ቁጥር ይህንን 0 እና 1ን የሚያብላላበት መጠኑ በጣም እየጨመረ እየፈጠነ ስለሄደ ነው። አሁን እነሱ የሰውን አእምሮ እስቲ እናስመስለው ኒውራል ኔትወርክ ነው የሚባለው። ኒውራል ኔትወርክ እና አርቲፊሻል ኒውራል ኔትወርክ ያንን ነገር በማፍጠን አሁን ምን አደረጉት? በዓለም ላይ ያለውን በሙሉ ኢንፎርሜሽን ይከቱበትና ዳታ ይከቱበትና እናንተ አንድ ጥያቄ ስትጠይቁት ላርጅ ላንጉዌጅ ሞዴል የሚባል አለ። የቋንቋ ሞዴሎች ናቸውና የተጠየቀውን ጥያቄ በመገመት ነው የሚቀጥለውን ቃል በመገመት በቃ ይሄንን የሚቀጥለው ይሄኛው ሊሆን ይችላል። በቃ ይገምታል በፍጥነት ማለት ነው። በጣም በፍጥነት እንትን ይላል። ከዛ ከተሳሳተ ደግሞ ተመልሶ ያንን ነገር የተሳሳተው ወዲያው ተመልሶ ወዲያው ያስተካክለዋል። እና ማሽን ነው በቃ አርቲፊሻል ኢንተለጀንስ ማሽን ነው፣ ኤሌክትሮኒክስ ነው፣ ኦን እና ኦፍ ነው። በቃ መብራት ሲበራሽ ጠፋች ነው ነገርየው። እና ይሄንን ነገር እንግዲህ አርቅቀውት ነገሩ ከመወሳሰቡ የተነሳ አሁን ወደ ምን እየደረሱ ነው ያሉት? ቅድም ጥሌ ብሎ ነበር እንደ ቱል ኤአይ አርቲፊሻል ኢንተለጀንስ አለ። በቃ ሁሉ ጊዜ አለ አርቲፊሻል ኢንተለጀንስ። ካልኩሌተራችሁን አውጥታችሁ 12 ሲባዛ 12 ስትሉ ኢንተለጀንስ ነው። ይሄ ምንድነው? እውቀት ነው፣ ክህሎት ነው። ያንን ነገር እኛ ከተቆጣጠር ነው፣ ለኛ ጥቅም ካዋል ነው፣ እኛ እንደምንፈልገው የምናደርገው ከሆነ ችግር አይኖረው። አሁን ለምሳሌ እኔና እናንተ ከተለያየ ዓለም ላይ ሆነን በአንድ ጊዜ ድምጻችን ሳይዛባ በቃ ማይክሮ ሰከንድ ልዩነት ኖሮት መነጋገር መቻላችን ኢንተለጀንስ ነው፣ ክህሎት ነው። ጥያቄው የሚመጣው መቼ ነው? ይሄንን ነገር ከኛ ቁጥጥር ውስጥ እያለፈ በቃ ለምሳሌ የሊዱንና ሊዱ ቁጥር 2ን መለየት እስከማይቻል ድረስ አክት ማድረግ ከተጀመረ አሁን እንትን አላቸው ጋርድሬል ይባላል። እንዳንወድቅ ገደል ውስጥ እንዳንገባ የሚያስቀምጡት ህግ አለ ማለት መንግስታት ይህንን ነገር ስለሚያስገድዱ። ስለዚህ ለምሳሌ ሊዲያ ያልሆነች አንድ የኤአይ ድምፅ መጥቶ ቢቀመጥ ሲስተሙ ራሱ ኤአይ ጀነሬትድ ብሎ ያስቀምጥልናል። ግን ያንን ነገር ጋርድሬል የሚባለውን መቆጣጠሪያውን ያነሱ ቀን ማንሳት ደግሞ ፖሲቢሊቲ አለ። በቃ ሬጉሌሽን የሚነሳበት አይነት ሎቢ ይደረጋል። ካምፓኒዎች ስግብግብ ስለሆኑ ገንዘብ ላይ የሚሮጡ ስለሆኑ ዛሬ የሚሰጡንን ያክል ክፍት ላይ ያደርጉት ይችላሉ። ይነው እሱ ወደሚቆጣጠርበት ደረጃ ሊደረስ ይችላል። እና ወዴት ይሄዳል የሚለው ነገር እውነት ለመናገር ጥሌ ምንም ሁላችንም የማናውቃቸው ብዙ አንሰርቴኒቲዎች አሉ። ትልልቅ ካምፓኒዎች ራሱ በቃ በጣም እንትን ውስጥ ጭንቀት ውስጥ ነው የሚገቡት። በጣም ትልልቅ አቅም ያላቸው በጣም ትልልቅ አናሊሲስ የሚሰሩ ሰዎች በዓለም ላይ አሉ የሚባሉ ሰዎች ለምሳሌ በ100 ዓመት ሆኖት የሞተ የውጭ ግንኙነት ላይ the father of foreign relation የሚባል ሄንሪ ኪሲንገር የሚባል ሰውዬ ከሌላ የጉግል አንድ ላይ ጉግልን እንትን ካደረገ ጥሪዬ ማን የሚባለው ሽሚዝ ነው የሚባለው ማን ሽሚዝ የሚባል በኤአይ ላይ በጣም ብዙ እንትን የሚናገር ሰው የሚጽፍ ሰው ነውና አሁን ከጉግል ወጥቷል፣ መጽሐፍ ጽፈዋል። ምንድነው የሚሆነው የወደፊት የሀገራት ግንኙነት ምንድነው የሚልና ሩጫ ነው። ቻይና በጣም በፍጥነት እየሮጠች ነው ያለችው። ቻይናን አሁን እንደውም ወደኋላ እየገደባት ይሄ ቺፕሱ ስለሌላት ይሄ በጣም ሃይ እንትን ምንድነው የሚባል ሃይ ቴክኖሎጂ ቺፕሱ ስለሌላት ነው። በአብዛኛው ቺፕሱን የምትቆጣጠረው አሜሪካ ነች። ታይዋን ያለው የአሜሪካኖቹ ነው። አሁን ሰፊውን ነገር ሌላ ቦታ እናወራዋለን። ግን እኔ የምለው ምንድነው
መንፈሳዊ ነገር ከመንፈስ ቅዱስ ተቀብለን የምናደርገው ነገር ነው ወገኖች። መንፈሳዊ ነገር ከመንፈሳዊ ነገር ጋር እያስተያየን የምንተረጉመው ነገር ነው። ነገ ትንቢት ልናገር ማለቱ አይቀርም። 100% እርግጠኛ ሆኑ ከብዙ ሐሰተኛ ነቢያት በላይ ትንቢት ሊናገርላችሁ ይችላል። በቃ ማለት ኤቭሪ ነገራችሁን አሁን ኤርሚ የሰበከውን ስብከት፣ ጥሌ የጻፈውን ጽሁፍ፣ ሻውል የተናገረውን ነገር በሙሉ በአንድ ጊዜ በቃ በ10 ሰከንድ ውስጥ በ30 ሰከንድ ውስጥ አናላይዝ አድርጎ ሊሰጠኝ ይችላል። የት እንደነበር፣ የት እንደወጣው፣ የት እንደገባው እና ስሜን ከናያቴ እናቴ መቼ እንዳለ ነገር ሊነግረኝ ይችላል። ግን መንፈሳዊ ነገርን ግን ከመንፈሳዊ ነገር ጋር እያስተያየን በጣም በጸሎት በጣም በእግዚአብሔር ፊት በመሆን ይውላችሁ መጽሐፋችን ዲቫይን ኢንቴሊጀንስ ነው ያለው። ኮምፒውተር አርቲፊሻል ኢንቴሊጀንስ የፈለገ ነገር ቢረቅ 0 እና 1 ነው። በቃ እንደነገርኳችሁ ነው። በራሽ ጠፋች ነው። በራሽ ጠፋች ብቻ ነው የኮምፒውተር ነገር። ብርሃኑን፣ መብራቱን፣ ኤሌክትሪሲቲውን ስትነቅሉለት የለም በቃ ያ ነገር። ሁል ጊዜ ትኩረታችንን ማንሳት የሌለብን እኛ መንፈሳውያን ነን። በክርስቶስ ኢየሱስ ከሞት ወደ ሕይወት የመጣን ኮሙኒኬት የምናደርገው ከአምላካችን ከእግዚአብሔር ጋር ነው። የምናደርገው ደግሞ በምንና በምን ያመልኩታል ነው የሚለው? በእውነትና በመንፈስ ያመልኩታል ነው የሚለው። ሆሊ ስፒሪት በሩጫ የሚመለክ አምላክ አይደለም። በቃ እግዚአብሔርን ቆይቼ ደጅ ጠናሁት ነው መቆየት አለባችሁ። ኤአይ እኮ ወዲያው እኮ ነው፣ በአንድ አፍታ እኮ ነው፣ በ30 ሰከንድ መልስን ይሰጣል። የሆነ ነገር ተሰማኝ ትለዋለህ፣ መልስን ይሰጣል። እግዚአብሔርስ ምንድን ነው የሚለው? ቆየኝ፣ በደጄ ላይ ቆየኝ፣ ጠብቀኝ፣ በመጠበቂያ ላይ ጠብቀኝ ነው የሚለው። መጠበቅ እንዳትችሉ፣ ጥያቄ ኖሯችሁ በእግዚአብሔር ፊት እንዳትሆኑ የሚያደርጋችሁ ነገር ሲኖር እሱን ነገር ከመንፈሳዊ ህይወታችሁ ካልኩሌሽን ውስጥ ቀመር ውስጥ ማውጣት አለባችሁ። እንዴ ኤአይ አንድ ቀን ጾም ጸሎት እንድትገባ አይፈቅድልህም። ኤአይ እንደዛ አይነት ነገር አይልም። ወዲያው ነው መልስ በቃ ወዲያው መልስ በቃ ወዲያው። የኛ ክርስትና ግን በቃ ቆይታችሁ እግዚአብሔር ፊት ሆናችሁ እግዚአብሔርን በመተማመን እየተጠባበቃችሁት ከእግዚአብሔር ጋር ቢገለኝም እንኳን እያላችሁ እየጠበቃችሁ ነው። ዝማሬን በሌሊት ዝማሬን ይሰጣል። በቃ በማለዳ ተነስታችሁ እየብላችሁ ጌታ ሆይ ላለሁበት ሁኔታ ተናገረኝ፣ ለህዝብ ተናገረኝ፣ ኃያልነቱን እያሰባችሁ እናንተን ያልሰራ መዝሙር እኔን እንዴት ይሰራል እንዴ? አይደለም እኮ አይደለም እኮ አልማዝ እንኳን እኮ በጌታ ፊት ሳትሆን የምታመጣው መዝሙር እኮ እንጨት እኮ ነው የሚለው። ታውቃላችሁ አይደል? ስንት ሺህ መዝሙር እኮ ነው የሚዘመረው። በመንፈስ ቅዱስ የተዘመሩ ዝማሬዎችን እኮ እንለያለን። አይደለም በኤአይ ተዘምሮ ማለት በድንጋይ የተዘመረ ነገር ማለት ነው። እና እኔ መስማት አልፈልግ፣ ይሰቀጥጠኛል። በቃ ማለት የሆነ ቀን ትደነቁና እንዴ ምንድነው እያደረጉ ያሉትሉና ግን ዞር ስትሉ እንዴ አይሆንም። እና እንትኑን ከእግዚአብሔር ጋር ጠጋ በሉ ወገኖች፣ ከመንፈስ ቅዱስ ጋር ጠጋ በሉ። ግቡና እግዚአብሔር በሰጣችሁ የመንፈስ ቅዱስ ስጦታ ጸልዩ። እና የድሮዎቹ መዝሙሮች አሉ አይደል? እንዲህ አልነበርኩም እያልን የምንዘምርባቸው መዝሙሮች ከተስፋዬ ጋቢሶ ጋር ማለት ነው። ማለዳ ስነሳ ህመሜን ላዋየው የምትሉበት ህመም ያቅና ነው። ይህንን ቅዱሳን በጣም ዋይዝ መሆን አለብን። በጣም መንፈሳዊ ነገራችንን ጋርድ ማድረግ አለብን። በእግዚአብሔር ቃል ጋርድ ማድረግ አለብን። በጸሎት ጋርድ ማድረግ አለብን። እግዚአብሔር በሰጠን ስጦታ ጋርድ ማድረግ አለብን። ራእይ የምናይ ከሆነ እግዚአብሔር ወይ ራእይ ያሳየኝ፣ በልሳን የምንጸልይ ከሆነ በልሳን እየጸለይን፣ ምን ተረጉም ከሆነ እየተረጎምን፣ የእግዚአብሔርን ቃል የምናስተምር ከሆነ በመንፈስ ቅዱስ እየተነዳን እያስተማርን ሪዚስት ማድረግ አለብን። እንደዚህ አይነቱ ዴቪልሽ የሆነ ነገር ማለት ነው። አይ ነው ድሮ ኮምፒውተር ሲመጣ እንደዛ ብለናል። ይሄኛው ግን የተለየ ነው። ባይዘው ይሄ በጣም የተለየ ነገር ነው። በቃ እንደውም አንዳንድ ሰዎች ምንድነው የሚሉት? የሰው ልጅ ቋንቋ መናገር ከጀመረ በኋላ ምናልባት
ከዛ ቋንቋ እንደ መናገር የሚያክል ሪቮሉሽን ነው የሚሉት። በጣም አደገኛ እንትን ነው እና ጋርድ ማድረግ አለብን። ራሳችንን ፕሮቴክት ማድረግ አለብን። እንዴት ነው ፕሮቴክት የምናደርገው? ከእግዚአብሔር ጋር በመጣበቅ ነው። የዘመኑን ክፋት እንዴት ነው? ሰይጣን በዚህ ውስጥ ሊጠቀም ይችላል። አዎ በደንብ ሊጠቀም ይችላል። ምክንያቱም ሞዴሉን የሚሰሩት ሰዎች ናቸው። ይህን ላርጅ ላንጉዌጅ ሞዴል የሚባለውን የሚሰሩት ሰዎች ናቸው። ዲፕ አናሊሲስ እንደውም አንዳንድ ጊዜ ምን ይላሉ? ጥልዬ ምናልባት ይህንን ነገር በደንብ እንትን ይላል። እነዚህ ሌየሮች አሉ። ይሄ የምትሰጡትና ኋላ ላይ የሚያወጣላችሁ እናንተ የሆነ ነገር ስትጠይቁት፣ ለምሳሌ ፕሮምፕት ይባላል እና ጽፋችሁ እንደዚህ አድርገን ምን ትላለህ ብላችሁ ስትጠይቁት ፕሮሰስ የሚደረግበት ውስጡ አለ። ይሄ ሌየሮቹ አሉ። ውስጥ ምን እንደሚደረግ ብዙውን ነገር አያውቁትም እነሱ። እንግዲህ ዘ ፋዘር ኦፍ ኤአይ የሚባለው ዶክተር ለመጀመሪያ ጊዜ ይህንን ነገር አእምሮ ማስመሰል ይችላል ብሎ ያለው ሰው ማስቆም አለብን። ይህንን ነገር በቅጡ ካላስቆም ነው የሰው ልጅ መጨረሻ ነው እያለ ነው፣ እየፈራ ነው ያሉ እና ታዲያ ሻውል ምንድን ነው የምትለን ብትሉ ስለ ኤአይ ማወቅ አለባችሁ። እኔ ለምሳሌ በራሴ ብትጠይቁኝ ሰርቲፋይድ ነኝ። 1-2 ሰርቲፊኬሽኖች ወስጃለሁ በዚህ ጉዳይ ላይ አነባለሁ በደንብ ዙሪያ ገባውና ያለው እንዴት ነው የሚሰራው? ምንድነው ችግሩ? ችግር አለው፣ የራሱ የሆነ ችግር አለው። ቅዠት የሚባል ሁሉ ችግር አለው። ሃሉሲኔሽን የሚባል ባያዝ አለው። ለምሳሌ የሚሰሩት ሰዎች የአፍሪካ እንትን አይደለም፣ እዚህ ሀገር ሰዎች ናቸው የሚሰሩት። ሀብታሞቹ ናቸው የሚሰሩት፣ ህንዶቹ ናቸው የሚሰሩት። ባያዝ አለው። ቶክሲሲቲ ደግሞ አለው። በጣም ቆሻሻ ነገር ደግሞ ያወጣል። እንዳውም እነሱ ብዙ ማሰሪያ እያደረጉለት ነው። ያንን ማሰሪያውን የለቀቁለት ቀን አንዳንድ ጊዜ ተለቆ እኮ አይተናል እኮ ሰው እንዴት እንደሚገድል ሲያማክር። እና ሁሉን ነገር በጥበብ ማድረግ አለብን። በተለይ መንፈሳዊ ነገራችንን እንዳናስነካ፣ ዝማሪያችንን፣ ስብከታችንን፣ ጸሎታችንን፣ ህብረታችንን እንዳናስነካት፣ ይችን ነገር እንዳናስነካት። ዋና የምንላት አለች አይደል? የክርስትናችን ዋና የምንላትን በፍጹም አናስነካት። እና መጽሐፍ ቅዱሳችሁን ሙጭጭ ማለት፣ ይሄ ጥሞና ጊዜ መውሰድ፣ ዝማሪያችሁን ቁጭ ብላችሁ ዝማሬ እየሰማችሁ ከእግዚአብሔር ጋር ሪጆይስ የምታደርጉበትን ጊዜ ማስነካት የለባችሁ። እሱን ስታስነኩና በኤአይ ስትለውጡ አለቀላችሁ ማለት ነው። ጉንፋን ሲይዛችሁ ጉንፋን ይዞኛል እንደዚህ ነውና ምን ላድርግ ስትሉት እንትን ይሰጣችኋል። በቃ ከሆነ ዌብሳይት ፈላልጎ ምናምን ይሰጣችኋል። እሱ ቆንጆ ነው። እጃችሁን ግን ጭናችሁ በልጃችሁ ላይ በባለቤታችሁ ላይ በምን መጸለይን ግን እንዳታቆሙ። ኤአይ እጅን ጭነህ ጸልይ ላይ አይልም። ከነገርከው ይላል። በነገራችን ላይ በጣም እኮ ነው እንዴት እኮ እንደሚሸረድደን እኮ። እኔ የምለው ምንድን ነው ዋናውን ነገራችንን እንዳናስነካ፣ በተለይ ዝማሪያችንን፣ በተለይ ጸሎታችንን፣ በተለይ ስብከታችንን። ስብከት ስበክ ስትባል በሰጠኝ እስቲ የ40 ደቂቃ ስብከት አውጣልኝ ብዬ ብሰጠው ከነ ምናምኑ አውጥቶ ቁጭ ያደርግልኛል። ነገር ግን እንደዛ ነው አይደለም። ጾም ጸሎት ግባ። እግዚአብሔር መድረክ ሲያዘጋጅልህ ጾም ጸሎት ግባ። መጽሐፍ ቅዱስህን ያዝ። ለማመሳከሪያ ልትወስድ ትችላለህ። ጉግል አንድ ጥቅስ በልብ ሲመጣ ጥቅሱን እንዲሰጥ ግን ገብተህ ጌታ ሆይ ምን ትላለህ? እማቀው ብዙ ነገር አለ፣ ግን ምን ትላለህ አንተ ለዚህ ጉባኤ ማለት እንጂ በቃ ጋሽያ ያለ ብለህ ጠዋት ላይ ተነስተህ ፕሮግራሙ ሊቀር። እግዚአብሔር ከዛ ይጠብቀን ወገኖች። እኔ እንደዛ ነው የምላችሁ። በቃ ያ የድሮ ክርስትና አሁንም የሚሰራ ነው። በቃ ፎርሙላው አልተለወጠም። አያሞቃችሁም? ይሄ የሆሊ ስፒሪት እንዴ ኃይልን እስክትቀበሉ እኮ ምን በሉ ነው ያላችሁ። ከኢየሩሳሌም አትውጡ እና ኃይልን ስትቀበሉ ምን ትሆናላችሁ ነው የተባለው። ምስክሮች ትሆናላችሁ እስከ ድረስ እስከ ምድር ዳርቻ ድረስ ኃይል መቀበል አለብን። የመንፈስ ቅዱስን ኃይል መቀበል አለብን። የሚሰራው በመንፈስ ነው ወገኖቼ። ምህረት የተቀበለ ሰው ነው የሚሰራው። ኤአይ አክሰስ ያለው ሰው አይደለም የሚሰራው። በቃ አደገኛ የሆነ ሳምሰንግ ወይ ደግሞ አይፎን ያለው ወይ ደግሞ ኮምፒውተር ያለው ሰው አይደለም የእግዚአብሔርን ስራ የሚሰራው።
ምህረት የተቀበለ መንፈስ ቅዱስን የተቀበለ የተሞላ የተጠቀጠቀ ሰው ነው። በኢየሱስ ስም በኤአይ ስም ውጣ ምናምን ማለት እኮ እስቲ አጋንንት እንዴት ነው ማስወጣው ልትሉት ነው? ቀስ ብላችሁ አጋንንትን የምታስወጡት በመንፈስ ቅዱስ ተሞልታችሁ ነው። በመንፈስ ተሞልተ ትኩር ብለህ ስታዩ ነው። እና እኔ ጠጋ ጠጋ እንበል ወደ ኢየሱስ ጠጋ ጠጋ እንበል። በቃ እንጸልይ የልጅነታችንን የሞኝነቱን። እኔ እንደዛ ነው ማለት በቃ እንደነገርኳችሁ ይሄን ድብና አድርጌ እያጠናውን ያለሁት ስለ ኤአይ ብትጠይቁኝ በቃ መሰረታዊ ሊትሬሲ አለኝ። በቃ መሀይም አይደለሁም፣ የኤአይ መሀይም አይደለሁም። መንፈስ ሰጥቶ ህዝቡን እንድታገለግለው እንደጠራ አስብ። ዝም ብለህ ከሆነ ቦታ ድራግ አድርገህ ድሮፕ የምታደርግ እንዳልሆን ካስብ። ዘማሪ ስትሆኑ with all humility humble ሆናችሁ በስማ በቃ እንደው እግዚአብሔር እኔ ረድቶኝ የሚገርሙ ሰዎችን አይቻለሁ። በቃ ዘማሪዎችን አይቻለሁ። በቃ በህይወቴ ወደፊት እንደው መመሰክርላ እንዴት ተጠንቅቀው እንዴት ተንበርክከው እንዴት አመጣው ዝማሬ እንደሚቀበሉ ዘመናት የሚሻገር ዝማሬ ይዘምራሉ እነዚህ ሰዎች። የሰው ልብ ወደ ጌታ የሚመልስ ለዘመናት ሰዎችን ወደ ጌታ የመለሰ ቁጭ ብለው የእግዚአብሔርን ቃል ሲበሉና ሲያጠኑ ሲጾሙና ሲጸልዩ ስብከት ይዘው ሲመጡ ታያችኋላችሁ። 2 ጊዜ ሰብከው ያስለቅሷችኋል። እና እንደዛ ነው መሆን ያለበት። እና ኤአይ ማለት ሌላ ምንም ትርጉም የለውም። 0 እና 1 ብቻ ነው የሚያውቀው ማሽኑ። ያደረገው ነገር ምንድነው? ፍጥነቱን ነው የጨመረው። እና የሆነ ኤአይ እንትን ዝማሬ ሰጠን ምናምን ብላችሁ ስታመጡ ምንም ያደርገው ነገር የለም። ከዚህ በፊት የተዘመሩትን ነገሮች ያያል፣ እነሱን አናላይዝ ያደርግና በቃ የሚቀጥለው ዝማሬ እንደዚህ ሊሆን ይችላል ብሎ ይገምትና ያንን ነገር ያቀነጃጅና ያመጣል። በቃ ምክንያቱም ቅኝቶች ይታወቃሉ። ለምሳሌ በዓለም ላይ ያሉ እንትኖች እንትኖች ምንድነው የሚባሉት? እነዚህ ኖቶች በጣም የተወሰኑ ናቸው። ኖቶች ሜጀር ኖት የሚባሉት ለምሳሌ ዋና ኖቶች የሚባሉ 12 ናቸው። እንደዚህ ናቸው። ከዛ ማይነር ታስገቡባቸዋላችሁ። እንደዚህ በጣም የተወሰኑ ናቸው። እነሱን ነገሮች ነው በቃ እንግዲህ በማሰካካት እንትን ያደርገዋል። በቃ የተለያየ ቢት ምናምን ጨምሮ ይሰጣችኋል። በቃ እንትኑን ከየት ነው ያመጣው? ሊሪክሱን ያለለታ በቃ የተስፋዬ ጋቢሶ እኮ ሙሉ መዝሙር እኮ አጠገቡ አለለት። የዳኒ እኮ ሙሉ አለለት እኮ። ኢንተርኔት ላይ ይገባና ያንን ይወስድና በቃ እስቲ እንደዚህ አይነት መዝሙር ልስራ ብሎ በየረቀቀ ነገር ይመስላችኋል፣ ግን ሌላ ነገር ኮፒ አድርጎ ነው የሚያመጣላችሁ። ይህ ምንም የሚያደርገው ነገር የለም። እና ዝማሬ ግን ከሰማይ ስፔሲፊክ ለሆነ ጊዜ ስፔሲፊክ ለሆነ ህዝብ የሚመጣ መልእክት ነው። ያንን መልእክት የሚሰጠው ሆሊ ስፒሪት ነው። ያንን መልእክት የሚቀበለው በመንፈስ ቅዱስ የታተመ ዳግም የተወለደ እግዚአብሔርን የሚያውቅ በቃ በቅድስና የኖረ ያ ሰው ነው የሚቀበለው። አንተ ስብከት ከሆነ የተሰጠ ስብከትን ስበክ። በቃ ድምፅ የለኝም ብለህ ኤአይ ጋር አትሩጥ። እና ጌታ ይረዳናል። እኔ ትልቁ ነገር የምለው ከኤአይ በላይ ከጌታ ጋር ጊዜ እንውሰድ ወገኖች። በቃ እንትናችንን እናድስ፣ ቃል ኪዳናችንን ከእንደገና እናድስ ከጌታ ጋር። እኔ እሱ ነው በቃ በጣም አሁን ልቤን የሚያናውጠው። በቃ ከጌታ ጋር ቃል ኪዳናችንን እናድስ። ድሮ እንደምንወደው ዛሬ የምንወደደው እግዚአብሔርን፣ ከምንወደው በላይ ደግሞ እንወደደው እግዚአብሔርን። ስንወድቅ ያነሳንን፣ ስንስት የመለሰንን፣ የሚወደንን፣ የሚራራልንን፣ ሁልጊዜ የሚፈልገን ማለዳ አዲስ የሆነውን እግዚአብሔርን እሱን እንፈልገው፣ እንጠጋው፣ ወደ ልቡ እንጠጋ። እግዚአብሔር ሆይ መዝሙር ስጠኝ በሉት። ጊዜ ውሰዱ ከጌታ ጋር። ይህ በቃ አንዴ ሲገባን በስማ በቃ ከጌታ ጋር ጊዜ የለመደ ሰው ወይ ጉድ እንኳን ያይ ሌላ ነገር እንኳን እንትን አይልም። ኢየሱስ ክርስቶስ ጋር ጠጋ በሉ። በቃ ጊዜ ውሰዱ። አንዳንዴ ጥፍት በሉ ከቲክቶክ፣ በቃ ጥፍት በሉ ከምናምን፣ በቃ ጥፍት በሉ ወደ ኢየሱስ። ቆይቼ እግዚአብሔርን ምን አልኩት? ደጅ ጠናሁት፣ እርሱም ዘንበል አለልኝ፣ ጩኸቴን ሰማኝ።
እና ምን ሰጠኝ ይላል? አዲስ ዝማሬን ከረግረግና ከጭቃ አወጣኝ፣ እግሮቼን በዓለት ላይ አቆመ። አዲስ ዝማሬን ሰጠኝ ይላል። አዲስ ዝማሬ መቼ? ቆይታችሁ ከእግዚአብሔር ጋር ስንት ስትሉ ማለት ነው። ተጠጋጉት፣ በቃ ጠጋ 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 በሉት። ሃሌሉያ፣ ስሙ ለዘላለም የተባረከ ይሁን። እኔ በቃ እኔ እንደዛ ሙልት ያለ ነገር ነው። በቃ እግዚአብሔር የሚታይ ጠጋ ጠጋ ስትሉት ዝማሬ ይሰጣችኋል። ጠላቶቻችሁን ከእግራችሁ በታች ያስገዛላችኋል። ይህ የሚያስጨንቅ ምናምን ነገር ይሄ ስራዬን ይወስድብኛል ምናምን፣ በቃ እኔ በህይወት ካለው እግዚአብሔር ያኖረኛል። አለቀ። እዛው ላይ ነው ያለሁት፣ እዛው ላይ ነው ፍሙ ላይ ነው ያለሁት። እኔ ግን በቃ ኑር ካለ ትኖራለህ። መኖሪያ የዘላለም አምላክ ነው። የዘላለም እጆች ካንተ በታች፣ ክንዶች ካንተ በታች ናቸው። አለቀ በቃ። እግዚአብሔር እንደ እግዚአብሔር ያለ ማንም የለም። ይሄ ቢመጣ ምን ቢመጣ እንደ እግዚአብሔር ያለ ማንም የለምና ዋናው ሰውዬ ጥሌ እያለ ነው እንግዲህ እንትን ያልኩት። አባረኩልኝ ወዳጆቼ።